ኦኬ ተማሪዎች ዛሬ ባለፈው ቪዲዮአችን ላይ እንግዲህ ባለፈው ቪዲዮአችን ላይ ስንመለከት ምን ብለን ነበር ያቆመው? ቬን ዲያግራም ብለን እንዳቆም ያው እንግዲህ ማስታወስ ግድ ይላል። አራቱን ሴቶች አይተን ነበረ። ፕሮፐር ሴት፣ ሰብሴት ኤንድ ፕሮፐር ሰብሴት ኢኳል እና ኢኩቫለንት የሚሉትን አይተን ነበር ያቆምነው እና ኤግዛምፕሎችን ሰርተን ነበር ያቆም። ዛሬ ደግሞ ቬን ዲያግራም በሚለው መተናል። እንግዲህ ቬን ዲያግራም ከዛ የቀጠለ ቪዲዮአችን ነው። ቬን ዲያግራም ኢዝ ኤ ዲያግራም ይላል። እንግዲህ ኤ ዲያግራም that show by collections of numbers or objects in circle ይላል። እንግዲህ አንድ ነገር ማወቅ አለባችሁ። ዲያግራም ማለት ምስል ነው። እንግዲህ ቬን ዲያግራም ማለት ደግሞ ምን ማለት ነው ሲባል የነገሮችን ስብስብ ይሁት እዚህ ጋር collections of number ለምሳሌ የቁጥሮችን ስብስብ ሊሆን ይችላል or ወይም የነገሮችን ስብስብ ሊሆን ይችላል በሰርክል ስንገልጽ ወይም በክብ ነገር ስንገልጽ እሱን ቬን ዲያግራም እንለዋለን። እንግዲህ በቃ ሴቶች ወይም ሴት ወይም ስብስብ ብለን ስንሰራቸው የነበረውን እስከዛሬ እስከ ኤግዛምፕል ብዙ ኤግዛምፕል አይተናል። ይሄን ሁሉ ኤግዛምፕልን በሴት ነበር ያየነው። እኛ ደግሞ በሰርክል እንስራው ነው ያለን የስብስቦች በሰርክል ስናስቀምጠው እዚህ ጋር ኤግዛምፕል አለ። ለምሳሌ እዩ 1 5 6 ኤ 1 5 6 ይባላል። እንግዲህ ዩዚንግ ቬን ዲያግራምስ ኢት ኢዝ ሪፕሬዘንትድ አስ ይላል። እንግዲህ ልብ ብላችሁ ማን አለ? አንድ አለ፣ 5 አለ፣ 6 አለ። ሶ እንግዲህ እንዲህ እንሳል በደንብ እዩ። ከዛ ደግሞ እንዲህ እንሳል። እንግዲህ ይሄ አንድ ነው። ሶ ይሄ ላጥፎ አንድ ነው። ሶ ምንድነው የተባልነው? ኤ ስንት ነው አለ? እንግዲህ 1 5 እና 6 ነው። ስለዚህ ስንሰራ እዚህ ጋር አንድን አስቀምጣለሁ። ኦኬ እዚህ ጋር 5ን ኦኬ እዚህ ጋር ደግሞ 6ን ባስቀምጥ እንደ ምሳሌነት ነው። እንግዲህ እንደዚህ አስቀምጣለሁ። ከዛ ይሄ ክቡ በረምዩ ይሄ ክቡ ማን ነው? ኤ ነው። ኤ ላለው ማለት ነው። ክቡ ጋር ምን ላለው? ኤ ላለው። እንደተረዳችሁኝ ተስፋ አለኝ። ምክንያቱም የተለያየ ሰርክሉ ችግር የለብንም። ሰርክሉ ጋር ግዴታ እዚህ ጋር 1 እዚህ ጋር 5 እዚህ ጋር 6 እዚህ ጋር ከፈለጋችሁ 5 እዚህ ጋር ከፈለጋችሁ 6 እዚህ ጋር ከፈለጋችሁ 1 ማድረግ በየቦታው መጻፍ ትችላላችሁ። ነገር ግን ዋናው መረዳት ያለባችሁ ይሄን ስብስብ በደንብ ይሄኛውን ስብስብ ወደ ሰርክል ገለጽኩት። እንግዲህ ወደ ሰርክል ሲገለጽ ይሄን ይመስላል። መጽሐፋችሁ ላይ አለ። በደንብ መጽሐፋችሁ ላይ ደግሞ ያስረዳል። ስለዚህ 1 5 6ን በዚህ መልኩ ገልጬ ጨርሻለሁ ማለት ነው። እንግዲህ እንደተረዳችሁን ተስፋ አለኝ። ቬን ዲያግራም ምን እንደሆነም እንደተረዳችሁ እንግዲህ ተስፋ አለኝ። ቬን ዲያግራም ይሄን ይመስላል። እንግዲህ በቃ የተሰጠንን ስብስብ በምን መግለጽ ነው? በሰርክል መግለጽ ነው። ያው ሌላ ነገር የለውም። ኦኬ ኤግዛምፕል ጋር ስንመጣ በደንብ ይገባናል። እንግዲህ ኤግዛምፕል 14ኛ ላይ ደርሰናል። ሌት ኤ 1 4 5 ነው ይላል። እንደ ቢ ኢዝ 1 4 5 6 ነው ይላል። ተረዱ። ኤ ምን ይላል? ፕሮፐር ሰብሴት ኦፍ ቢ ዲስ ሪሌሽን ኢዝ ቬን ዲያግራም ኢዝ ሪፕሬዘንትድ አስ ፎሎውስ ይላል። እንግዲህ አሁን ይሄን በቬን ዲያግራም መግለጽ ነው። ኤ ምንድነው? ፕሮፐር ሰብሴት ኦፍ ቢ ነው አለ። ፕሮፐር ሰብሴት ኦፍ ቢ ነው ማለት ነው ከኤ ውስጥ ያለው ስብስብ ግዴታ ቢ ውስጥ ያለው በአንድ መብለጥ አለበት ብለን ነበረ ፕሮፐር ሰብሴት ላይ። እንግዲህ ሆኗል። በደንብ ተመልከቱ። እዚህ ጋር ያለው እዚህ ጋር በአንድ በልጦታል። በአንድ አባል ማለት ነው። እንግዲህ በአንድ አባል ስለበለጠው ምን መሆን ይችላል ማለት ነው? ፕሮፐር ሰብሴት ማለት እንችላለን ማለት ነው። ሶ አሁን ይሄን ነው በቬን ዲያግራም ግለጹት የተባለው። እንግዲህ በደንብ ብላችሁኝ እንግዲህ በደንብ ልብ በቃ መከታተል ነው። ሌላ ምንም ነገር የለውም። ይኸው አሁን እንግዲህ አንድ ሰርክል አለ። ከዛ ድጋሚ ሌላ ሰርክል ስላለው ማለት ነው። ይሄ ሰርክል አለ። ሰዋል ብላችሁ እንድትሉ የሚፈልገው ነገር ኤ ስንት ነው ያለው? 1 4 5 ኦኬ። ኤ ስንት ነው ያለው? 1 4 5 ኦኬ። ቢስ 1 4 5 6 ነው ያለው። ኤ ምንድነው? አረ
ፕሮፐር ሰብሴት ኦፍ ቢ ነው አለ። እንግዲህ የጋራ የሚሆነው ነገር አውጡ። እዚህ ጋር 1 4 5 ልብ ብላችሁልኝ እንግዲህ ልብ ብላችሁልኝ እዚህ ጋር 1 4 5 ከዚህኛው 1 4 5 ጋር አንድ አይነት ናቸው አይደለ? የተለዩት አይው በ6 ነው። እንግዲህ 1 4 5 እና 1 4 5 እዚህ ጋር ያለውና እዚህ ጋር ያለው አንድ አይነት ስለሆኑ እዚህ ውስጥ 1 4 5 ብቻ ነው ጽፈው። እዚህ ውስጥ ምን 1 4 እና 5 እንጽፋለሁ። ኦኬ ከዛ በመቀጠል እንግዲህ እቺ 6 ምን ነች? ሲንግል ነች ወይም ለብቻዋ ነች፣ የተለየች ነች። ኤ ፕሮፐር ሰብሴት ኦፍ ቢ ነው የሚለው እንግዲህ። ስለዚህ እኛ ምን እናድርግ? ይሄ ኤ ነው እንላለን። ይሄ ኤ ነው። በየትኛው ከለር የተጻፈው? 1 4 5 የተቀመጠባቸው ኤ ነው እንላለን። ኦኬ ቢስ ይሄ ነው። ቢ ደግሞ ይሄ ነው። ይሄ በሰማያዊ ሰርክል የሰራው ማለት ነው። ቢ ጋር ስንመጣ 6ን ብቻ ነው እዚህ ጋር የምንጽፈው። 6ን ብቻ ነው። ከመስመሩ ሳልወጣ ብጽፍ ደስ ይለኛል። ስለዚህ 6 እላለሁ። እንግዲህ ልብ በሉ 6ን ለብቻዋ እዚህ ጋር ያስቀመጥኩበት ምክንያት 6 እዚህ ጋር ምንድን ነች? ማን ነው 1 4 5 እዚህ ጋር ምንድን ናቸው? የጋራ ናቸው። ከዛ በኋላ ሌላው እንዳለ ምንድን ነው? 6 የብቻዋ ነች። ስለዚህ እንግዲህ 6 ለብቻዋ ስለሆነች 6ን ለብቻ ገልጻለሁ። በዚህ ጋር ማለት ነው። በዚህ ጋር 6ን ገልጻለሁ። ከዛ እንደዚህ ይቀመጣል ማለት ነው። ባጭሩ እንደዚህ ነው የሚቀመጠው። በቃ ግልጽ እንዲሆንላችሁ ፈልጋለሁ። የጋራ የሆኑትን ቁጥሮች አንደኛው ሰርክል ውስጥ እናስቀምጥና ለብቻቸው የተጻፉትን ሁለተኛው ሰርክል ላይ እናስቀምጠዋለን ማለት ነው። ይህን ይመስላል እንግዲህ ቬን ዲያግራም ማለት ወይም የዚህ የኤግዛምፕላችን መልስ ቅድም ያሳያችሁ ይሆናል ማለት ነው። ኦኬ አሁን ወደ ኤክሰርሳይዝ 1.2.1 ገብተናል። በባለፈው ቪዲዮችን ላይ 1.1.1 እንሰርተን ነበረ። በአሁኑ ቪዲዮችን ላይ ደግሞ 1.2.1 እንሰራለን ማለት ነው። እሺ የመጀመሪያውን ጥያቄ እስቲ እናንብብ። እንግዲህ የመጀመሪያው ጥያቄ ላይ states whether each of the following statements is true or false ይላል። እንግዲህ true or false በማለት መመለስ ነው። ቀላል ነው። ኤጋ ስንመጣ ምን አለ? 1 4 3 የሚባለው ስብስብ ሰብሴት ነው 3 4 1 ከሚባለው ጋር አለ። እሺ መጀመሪያ ሰብሴት ምንድን ነው? ሰብሴት ማለት ግዴታ ኤ ውስጥ ያለው አባል በሙሉ ቢ ውስጥ መኖር አለበት ነው። ወይም አንደኛው አባል ውስጥ ያለው በሙሉ ሌላኛው አባል ውስጥ መኖር አለበት። ኤ ሰብሴት ነው ቢ ለማለት። እዚህ ጋር አንድ አለ፣ እዚህ ጋርም አንድ አለ፣ እዚህ ጋር 4 አለ፣ እዚህ ጋርም 4 አለ፣ እዚህ ጋር 3 አለ፣ እዚህ ጋርም 3 አለ። ስለዚህ በቀላሉ ምን ማለት እንችላለን ማለት ነው? ትሩ ብለን መመለስ እንችላለን ማለት ነው። ኦኬ ቢ ጋር ስንመጣ 2 6 8 ሰብሴት ነው 6 8 ይላል። እንግዲህ የመጀመሪያው ቁጥር ውስጥ ያለው ሁለተኛው የመጀመሪያው ስብስብ ውስጥ ያለው በሙሉ ሁለተኛው ስብስብ ውስጥ መኖር አለበት ነው ሰብሴት ማለት። ስለዚህ እንግዲህ እዚህ ጋር 2 አለ፣ እዚህ ጋር 2 አለ፣ የለም እዚህ ጋር 6 አለ፣ እዚህ ጋር 6 አለ፣ እዚህ ጋር 8 አለ፣ እዚህ ጋር 8 አለ። እዚህ ጋር 2 አለ፣ እዚህ ጋር ግን የለም። ስለዚህ በቀላሉ ምን ማለት ይችላሉ ማለት ነው? ፎልስ ነው ብዬ እመልሳለሁ ማለት ነው። ምክንያቱም ግዴታ ሰብሴት ነው ለማለት እዚህ ውስጥ ያሉት አባላቶች በሙሉ እዚህ ውስጥ መገኘት ነበረባቸው። እንግዲህ አልተገኙም። ስለዚህ ፎልስ ነው ማለት ነው። መልሳችን ፎልስ ይሆናል ማለት ነው። ሲጋ ስንመጣ እንግዲህ ቀላል ነው። ልብ ብላችሁ እንግዲህ ምን ይላል? 2 ኤ እና 4 እኩል ነው ከኤ 2 እና 4 ጋር ይላል። እንግዲህ በቃ ባይን ታይቶ የሚመለስ ነው። ነገር ግን እስቲ እኛው በደንብ እዚህ ጋር 2 አለ፣ እዚህ ጋርም 2 አለ፣ እዚህ ጋር ኤ አለ፣ እዚህ ጋርም ኤ አለ። እንግዲህ እዚህ ጋር 4 አለ፣ እዚህ ጋርም 4 አለ። ስለዚህ እነኚህ ምንድናቸው ማለት ነው? ኢኳል ናቸው። ስለዚህ ምን ብለን መመለስ እንችላለን ማለት ነው? ትሩ ብለን
መመለስ እንችላለን ማለት ነው። ያለ ምንም ጥርጥር እንግዲህ ትሩ ነው ብለን መመለስ እንችላለን ማለት ነው። ኦኬ ዲ ጋር ስንመጣ እንግዲህ ዲሚያው ነው ኤ ቢሲ እኩል ነው ከሲ ኤ ቢ ጋር ይለናል። እንግዲህ ኤ እዚህ ጋርም አለ እዚህ ጋርም አለ፣ ቢ እዚህ ጋርም አለ እዚህ ጋርም አለ፣ ሲ እዚህ ጋርም አለ እዚህ ጋርም አለ። ስለዚህ ምንድን ነው ትሩ ነው ማለት ነው። ለምን እኩል ናቸው ማለት ነው። ምክንያቱም ኢኳል ሴት ላይ ምን ብለን ነበረ? እያንዳንዱ ኤ ውስጥ ያለው ስብስብ በሙሉ ሌላኛው ስብስብ ውስጥ ግዴታ መኖር አለበት እኩል ነው ለማለት ብለናል። ያ ኢለመንት ወይ አባል ማለት ነው። ስለዚህ ያው ሆኖልናል። ሶ ትሩ ነው ማለት ነው። እንግዲህ ኢ ጋር ስንመጣ እንግዲህ 7 ይላል 7 4 ይላልና ፕሮፐር ሰብሴት ኦፍ 1 7 4 5 6 ይላል። እንግዲህ ልብ ብላችሁ መጀመሪያ ፕሮፐር ሰብሴት ማለት ምን ማለት ነው? ፕሮፐር ሰብሴት ማለት የመጀመሪያ ከነበረው ስብስብ ውስጥ በአንድ ኤሌመንት በለጥ ብሎ ሲገኝ ነው ብለን እንግዲህ እዚህ ጋር 4 እና 7 አለ፣ እዚህ ጋር 4 እና 7 አለ። ኦኬ በአንድ ኤሌመንት ይብለጥ ነበረ 4 እና 5 እና 6 ሆነ። እንግዲህ በለጠ በሁለት፣ ስለዚህ በልጧል። ስለዚህ ምንድነው ትሩ ነው። ምክንያቱም ይብለጥ ነው። እንግዲህ ሁለተኛው ስብስብ ከመጀመሪያው ስብስብ ይብለጥ ነው። እንግዲህ በልጧል። ስለዚህ መልሳችን ትሩ ይሆናል ማለት ነው። ኤፍ ጋር ስንመጣ እንግዲህ 5 7 9 አለ። እቺ ምልክት ኤክስ ዋይ ዜድ አለ። እንግዲህ እቺ ምልክት ምንድነች? ኢኩቫለንት ነች። ኢኩቫለንት ሴት ይባላል። እንግዲህ ኢኩቫለንት ሴት ማለት መጀመሪያ ምን ማለት ነው የሚለው እኔ ኢኩቫለንት ሴት ማለት የመጀመሪያ የነበረው የመጀመሪያ ስብስብ ላይ የነበረው የአባላት ብዛት ሁለተኛ ስብስብ ላይ ካለው የአባላት ብዛት ጋር እኩል መሆን አለበት ግዴታ ነው። ስለዚህ እንቁጠር። እንግዲህ እዚህ ጋር ስንት አባል አለ? 1 2 እንግዲህ እንደዚሁ እንቁጠር። 1 2 3 አለ። እዚህ ጋር ስንት አባል አለ? 3 አባል አለ። ስንት አባል አለ? 3 አባል አለ። እሺ ሁለተኛው ጋር 1 2 3 እዚህ ጋርም ስንት አባል አለ? የአባላት ብዛት አለ። 3 የአባላት ብዛት አለ። ስለዚህ እነኚህ ኢኩቫለንት አድርገው ናቸው። ይሄን ማለት እንችላለን ማለት ነው። ትሩ ብለን መመለስ እንችላለን ማለት ነው። እንግዲህ ትሩ ብለን መመለስ እንችላለን ማለት ነው። እሺ ቶሎ ለመጨረስ ሞክራለሁ። ከዛ በመቀጠል ጂ ጋር ስንመጣ እንግዲህ ባዶ ስብስብ ሰብሴት ነው ለ3 እና 4 ይላል። እንግዲህ ይሄ ፕሮፐር ሰብሴት እና ሴቶችን አስተምራለሁ። ማንኛውም ባዶ ስብስብ ለየትኛውም ስብስብ ምን መሆን ይችላል ብያለሁ? ሰብሴት መሆን ይችላል ብያለሁ። ስለዚህ እኔ ያለ መጠራጠር ትሩ ማለት ትችላላችሁ ማለት ነው። ይሄ ምንድነው? ትሩ ነው ማለት ነው። እንግዲህ ትሩ ይሆናል ማለት ነው መልሱ። ኦኬ ስናልፍ ይሄን ባዶ ስብስብ ነው። እንግዲህ ባዶ ስብስብ ኢምፒቲ ሴት ተናግሬያለሁ። እንደዚህና እንደዚህ አንድ አይነት ናቸው። እንግዲህ ልብ በሉ ባዶ ስብስብ ሰብሴት ነው ለሁለት ይላል። ያው ከቀደሙ ጋር አንድ አይነት ነው። ባዶ ስብስብ በጣም ይቅርታ ጠይቃለሁ። ትንሽ በማል ስህተት ደርሶብኝ ነው። እንግዲህ ይቅርታ። ስናልፍ እንግዲህ ተውቴን ዋናው እውቀቱን መያዛችሁ ነው። እንግዲህ እኛውም ያው ባዶ ስብስብ ለማንኛውም ስብስብ ምንድነው ብለናል? ባዶ ስብስብ ለማንኛውም ስብስብ መሆን ይችላል ብለናል። እንግዲህ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ኦኬ እዚህኛው ጋር ስንመጣ እንግዲህ እኩል ነው ወይ ብሎ ነው የሚጠይቀን። ኤም እዚህ ጋር ማለት እዚህ ጋር ማለት ኤ እዚህ ጋር ማለት እዚህ ጋር ማለት ሲ እዚህ ጋር አለ የለም። እዚህ ጋር ዲ አለ እዚህ ጋር ዲ አለ የለም። ስለዚህ እኩል ስብስብ ነው ማለት አንችልም። ምክንያቱም ኢኳል ሴቶች ወይም እኩል የሆኑ ስብስቦች ግዴታ የመጀመሪያው የነበረበት አባላቶች በሙሉ ሁለተኛው አባላት ላይ ግዴታ መኖር አለባቸው። እነኛ ነው የሚመስሉ ማለት ነው። ስለዚህ እዚህ ጋር ምን አለ? አልሆንም። ስለዚህ ምንድነው? ፎልስ ነው። ይሄ ምንድነው? ፎልስ ነው። ሐሰት ይሆናል ማለት ነው መልሳችን። ሁለተኛ ጥያቄ ጋር ስንመጣ እንግዲህ let a is 0 and b ነው ይለናል። ሊስት all of subset of a set ይላል። a set of a ነው። እሺ የሁሉንም subset of a እንግዲህ ግለጹ ነው። ስለዚህ እዚህ ጋር ሁለተኛ ጥያቄ ጋር ስንመጣ a
ስንት መሆን ይችላል ማለት ነው? ምን መሆን ይችላል ብለናል ባለፈው ቪዲዮ? ባዶ ስብስብ መሆን ይችላል። አጌን ዜሮ ብቻዋን ትጻፍ ትችላለች። አጌን ቢ ብቻውን እንደዚህ ተደርገው ሁሉም አባላቶች ሲቀመጡ እንደዚህ ይቀመጣል ማለት ነው። ሊስት ሲደረግ እንግዲህ ሊስት አድርጉ ነው የሚለን ሁሉም ሰብሴቶች። ምክንያቱም እቺ ባዶ ስብስብ ለዜሮ ምንድን ነች? ሰብሴት ነች። ዜሮ ለቢ ሰብሴት ነች። ቢ ለዜሮ ሰብሴት ነች። ስለዚህ እንደዚህ ለብቻ ብንገነጣጥለው እንኳን በዚህ ፎርም ይህንን ፎርም ሊገልጹልን ይችላሉ ማለት ነው። ኦኬ እንግዲህ ይህን ካየን ወደ ሶስተኛው ጥያቄ ስንመጣ ወደ ሶስተኛው ያው ወይም ፕሮፐር ሴት ነው። እንግዲህ ያው ነው ፕሮፐር ሴትም አገላልጾ ያው ነው። እንግዲህ ይህንም ስንገልጽ ምን እንላለን? ሶስተኛ ጥያቄ ቢ ኢዝ ኢኳሊቲ እና እንግዲህ በውስጡ ምን አለ? ባዶ ስብስብ አለ። ከዛ ኤም አለ። ኦኬ ከዛ ሁለት አለ። በቃ ሌላ ነገር አለ የለም። ምክንያቱም ፕሮፐር ሰብሴት ነው ማለት ያኛው የመጀመሪያ ከነበረው በሁለት መብለጥ አለበት የሚል ነው። ስለዚህ እዚህ ጋር ምን እንጨምራለን ማለት ነው? ሶሪ እንግዲህ እንደውም ላጥፋና ከአዲስ ልጻፍላችሁ። ቢ ኢኳሊቲ ወለና ባዶ ስብስብ ይሆናል። ኦኬ ሁለተኛ ጋር ኤም ብቻውን ይጻፋል። ኦኬ ሁለት ይጻፋል። አጌን ኤም እና ቱም ይጻፋል ብዬ እንደዚህ እገልጻለሁ። ምክንያቱም ፕሮፐር ሰብሴት ነው። አንዱ የመጀመሪያ ከነበረው በሁለት መብለጥ አለበት የሚል ህግ ነው ፕሮፐር ሰብሴት ማለት። ስለዚህ እንግዲህ ባዶ ስብስብ በኤን መብለጥ አለበት። ኤን በአንድ መብለጥ አለበት። ይኸው እዚህ ጋር በልጦ ተገኘ። ሁለትም በአንድ መብለጥ ነበረበት። ይኸው እዚህ ጋር በልጦ ተገኘ። ስለዚህ ፕሮፐር ሴትን ስናስቀምጥ በዚህ መልኩ እናስቀምጣለን ማለት ነው። እንግዲህ ወደ አራተኛ ጥያቄ ስንሄድ ቬን ዲያግራም ነው። እንግዲህ ቬን ዲያግራም ጋር ስንመጣ ያው አንድ አይነት የሆኑትን ቁጥሮች ለይተን አውጥተን የቀሩትን መጻፍ ነው ብለናል። እንግዲህ ይሄ በጣም ቀላል ነው። እስቲ በዚህ ፎርም እንግለጸው። እንግዲህ ልብ ብላችሁ አንደኛው ክብ አለ። ኦኬ ሁለተኛው ክብ በሌላ ከለር ላድርገው። ይሄኛው ክብ አለ። እንግዲህ ሁለት ክብ አለ። ልብ ብላችሁ እንድታዩልኝ ፈልገው እዚህ ጋር ምን አለ? 0 እና 4 እዚህ ውስጥ የሉም። ስለዚህ 0 እና 4 ለብቻ ይጻፋሉ ማለት ነው። እስቲ አረንጓዴውን ኤን እንበለው። በቃ አረንጓዴውን ኤን እንበለውና በአረንጓዴ ዙሪያ ላይ በኤን ቦታ ላይ እዚህ ጋር 6ም 8ም አለ። እዚህ ጋር 6ም 8ም አለ። ስለዚህ ምን ብዬ ልጻፍ መሰላችሁ? ኤን ጋር 6 እና 8 ብዬ ጻፍኩኝ። ከዛ እቺን የውጭኛውን ኤም እንበላት እንግዲህ። ከዛ በኋላ የቀረው የኤም እነማን ናቸው? 0 እና 4 ናቸው። ምክንያቱም ኤም እነኝን ሙሉ አንድ ላይ አድርጎ የሚይዝ ነው። ስለዚህ ኤም እዚህ ጋር 0 እና 4 ብዬ በገልጽ ለምሳሌ የኤም ቦታ ላይ ኤም 0 እና 4 ነው ብቻ ብዬ ማቆም አልችልም። ምክንያቱም ኤም የሁሉም ምንድነች? ትልቅ ነች። እዚህ ውስጥ ካለው ክብ ውስጥ ትልቁ ክብ ነች። ስለዚህ ሁሉንም ክብ ይዛ የምትገኝ ነች ኤም። ስለዚህ እዚህ ጋር 0 እና 4 መኖሩ ኤም 0 እና 4 ነች ብቻ አይደለም። ምክንያቱም የኤም ጥልቀት የኤም ጥልቀት ኤንንም ይዟታል። ስለዚህ ኤም ውስጥ ያለው ሁሉ ኤን ውስጥ አለ ማለት ነው። ስለዚህ በዚህ መልክ እንገልጻለን ማለት ነው። እንግዲህ 0 እና 4 ከውጭ ነውና 6 እና 8 የጋራ ስለሆኑ ከውስጥ እንጽፋቸዋለን ማለት ነው። አምስተኛው ስንመጣ እንግዲህ አምስተኛው ያው ነው፣ ግን እስቲ መጀመሪያ አንድ አይነት የሆኑትን እናውጣ። መጀመሪያ እዚህ ጋር ማን አለ? እዚህ ጋር ኤም አለ፣ ኤ አለ፣ እዚህ ጋር ኤ አለ። እንግዲህ እዚህ ጋር 4 አለ፣ እዚህ ጋር 4 አለ። ስለዚህ እነኚህን የጋራ እናደርግና ኤክስ ኤም እና 8 እና 9 እንግዲህ ምንድን ናቸው? የተለያዩ ናቸው። ስለዚህ እስቲ ለመግለጽ እንሞክር። እንግዲህ
ይሄ አለ ይሄ አለ። ይሄው እንግዲህ ኤልና እንግዲህ ተረዱ። ይችኛዋ ነች። እሺ ስለዚህ ይችኛዋን ኤልና የጋራ ማን አላት? ኤና 4 አለ። እዚህ ጋርም ኤና 4 አለ። ስለዚህ ኤና 4 እንጽፋለሁ። ከዛ በኋላ ግን የጋራ ያልሆነ ለማ ኤክስ እና ኤም አለ። ስለዚህ ኤክስ እና ኤምንም ጨምራለሁ። ኤክስ እና ኤም እላለሁ። ከዛ በኋላ እቺ የውጭኛው ኤፍ ነች። እንግዲህ ኤፍ ጋር ስንመጣ ኤና 4 ምንድን ናቸው? አንድ አይነት ናቸው። ስለዚህ 8 እና 9 ግን የግል ማለትም ሲንግል ስለሆኑ 8ን እንግዲህ እዚህ ጋር 9ን ደግሞ እዚህ ጋር ብጽፍ እንደዚህ አድርጌ መግለጽ እችላለሁ ማለት ነው። ምክንያቱም እቺ ኤፍ የሁሉም ክቦች ትልቅ ነች። ስለዚህ ኤፍ ውስጥ ማን አለ? የጋራ ኤና 4 አለ። እዚህ ጋር ኤና 4 የጋራቸው አለ። ስለዚህ ኤና 4 የጋራዋ አለ እያልኩ ነው። ስለዚህ ስገልጽ በዚህ መልኩ ገልጻለሁ ማለት ነው። እንግዲህ የገባችሁ ይመስለኛል። ግር እንዳያሰኛችሁ በጣም ቀላል ነው። ቬን ዲያግራም ማውጣት በጣም ሲምፕል ነው። ስለዚህ እንደገባችሁ ተስፋ አለኝ። ያው መጽሐፋችሁ ላይ በደንብ ማየት ትችላላችሁ ማለት ነው። ወደ ስድስተኛ ጋር ስንመጣ ስቴትመንት ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንትስ ዋት ትሩ ኦር ፎልስ በማለት መልሱ ነው። እንግዲህ ትሩ ኦር ፎልስ ነው። እሺ ኦል ኢኳል ሴትስ አር ኢኩቫለንት ይለናል። እንግዲህ ይሄን ኖት በሚለው ህግ ላይ ይዘነው ነበር። ኖት እያየናቸው ነበር። ሁሉም እኩል የሆኑ ስብስቦች ኢኩቫለንት ናቸው የሚል በባለፈው ቪዲዮዎች ላይ አስተምሬ ነበረ። እንግዲህ ልድገመው። እንግዲህ ኤ የሚባል ስብስብ አለ። እሱም እንግዲህ 1 2 እና 3 ይዟል። እንግዲህ ቢ የሚባለው ስብስብ ደግሞ 2 3 እና 1ን ይዟል። እንግዲህ ይሄ ኢኳል ነው ወይ ለብላችሁ ለጠይቃችሁ ነው። ይሄ ምንድነው? በስትክክል ኢኳል ነው። ኤ ኢዝ ኢኳል ቱ ቢ ብዬ ገልጻለሁ። ምክንያቱም እዚህ ጋር 1 አለ፣ እዚህ ጋርም 1 አለ። ኦኬ እዚህ ጋር 2 አለ፣ እዚህ ጋርም 2 አለ። ያው እዚህ ጋር ኦኬ እዚህ ጋር 3 አለ፣ እዚህ ጋርም 3 አለ። ስለዚህ እኩል ናቸው ማለት እችላለሁ ማለት ነው። ኢኩቫለንትስ ማለት እችላለሁ። አዎ ምክንያቱም ኢኩቫለንት ማለት የመጀመሪያው ኤ ውስጥ ያለው አባላት ብዛት ከቢ ጋር እኩል መሆን አለበት ነው። ስለዚህ እንቁጠር 1 2 3 አለ። እዚህ ጋር ስንት አለ? 3 አለ። እዚህ ጋር 1 2 3 አለ። ስለዚህ እዚህ ጋርም 3 አለ። ስለዚህ 3 እና 3 ምንድን ናቸው? እኩል ናቸው። ስለዚህ ይሄንን ምን ብዬ መግለጽ እችላለሁ ማለት ነው? ኤ ኢዝ ኢኩቫለንት ቱ ቢ ነው ብዬ መግለጽ እችላለሁ ማለት ነው። ስለዚህ ምክንያቱም ይሄ ነው ማለት ነው። ሶ እንደ ተረዳችሁን ተስፋ አለኝ። ስለዚህ የመጀመሪያው መልስ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ቢጋ ስንመጣ ኢምፒቲ ሴት ኢዝ አ ሰብሴት ኦፍ ኤኒ ሴት ይላል። እንግዲህ ቅድም ስንሰራ አይተነዋል። ባዶ ስብስብ ለማንኛውም ስብስብ ሰብሴት ነው ብለን ነበረ። አዎ ይሆናልም። ስለዚህ ምን ብለናል? እንግዲህ ትሩ እንለዋለን ማለት ነው። ምክንያቱም ይሄን አስተምራችኋለሁ ባለፈው ቪዲዮ ላይ በኖት ብዬ ኖት አዝሼ አስተምራችኋለሁ። እንግዲህ የባለፈውን ቪዲዮ ማየት ነው ካልገባችሁ። ሲጋ ስንመጣ the set of a proper subset of itself ይላል። እንግዲህ እዚህ ጋር አንድ ልብ ማለት ያለባችሁ ነገር አለ። ሲን ልብ በሉልኝ። እንግዲህ ፕሮፐር ሰብሴት አስተምር ፕሮፐር ሰብሴት ማለት ምን ማለት ነው ብዬ ነበረ። የመጀመሪያው ስብስብ የሁለተኛው ስብስብ ከመጀመሪያው ስብስብ በአንድ አባል ምን ማለት አለበት ብያለሁ? መብለጥ አለበት ብያለሁ። እንግዲህ በኤግዛምፕል ስና ይገባናል። ኤ ኢዝ ኢኳል ቱ ልበል። እንግዲህ 3 4 እና 1 ነው ኤ። ኦኬ ቢ ደግሞ 4 7 1 እና 3 ነው። ሉክ በደንብ ተመልከቱ። እንግዲህ አሁን ኤ ፕሮፐር ሰብሴት ኦፍ ዋት ፕሮፐር ሰብሴት ኦፍ ቢ ነው ብዬ ማስቀመጥ እችላለሁ። ምክንያቱም ኤ ኢዝ ፕሮፐር ሰብሴት ኦፍ ነው ቢ ነው ብዬ ማስቀመጥ እችላለሁ። ምክንያቱም
እዚህ ውስጥ ከነበሩ ስብስቦች እዚህ ይሄኛው በአንድ በልጠዋል። ስለዚህ ምን መሆን ይችላል? ትሩ መሆን ይችላል ይሄ ነገር። ኦኬ ግን ምን ይላል ይሄኛው? ኤ ሴት ኢዝ አለ። ኤ የሚባለው ስብስብ ፕሮፐር ሴት ነው ለራሱ አለ። እሺ እናረጋግጥ እንግዲህ ይሄ ልክ ነው አውቀናል። ይሄ እዚህ ጋር 7ን እናጥፋት እንግዲህ 7ን እናጥፋት። አንድ አይነት ናቸው አይደል? እነኚህ አንድ አይነት ናቸው። እንግዲህ እቺኛዋ ኤ ለራሷ ፕሮፐር ሰብሴት መሆን ትችላለች ወይ ነው እንግዲህ። ኤ ጥያቄውን ግልጽ ላድርግላችሁ ነው። ቆይ ላጥፋና በእንግሊዝኛ በአንድ ኤግዛምፕል ግልጽ ላድርግላችሁ። እንግዲህ ኤ ስንት ቢሆን ብያለሁ? እንግዲህ 3 4 እና 1 ቢሆን እንግዲህ እቺ ኤ ለራሷ ፕሮፐር ሰብሴት መሆን ትችላለች ወይ ብሎ ነው የሚጠይቀን ይሄ ነገር። እንግዲህ እናረጋግጥ። ፕሮፐር ሰብሴት ማለት ምን ማለት ነው ብያለሁ? የመጀመሪያ ከነበረው አባላት ውስጥ ሁለተኛው አባል በአንድ መብለጥ አለበት ብያለሁ። እንግዲህ ኤ ለራሷ ፕሮፐር ሴት ከሆነች በምንም ነገር የበለጠ ነገር የለም። ራሷን ነው የተቀመጠችው። በአንድ የበለጠ ነገር አለ? የለም። ስለዚህ ምን ማለት እንችላለን? ፎልስ፣ ሐሰት ነው። ምክንያቱም ኤ ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። ግን ሰብሴት መሆን አይችልም ተማሪዎች። ሰብሴት ማለት እስሯ እንደዚህ ሰረዝ ሲኖር ማለት ነው። ሰብሴት መሆን አይችልም? ይችላል። ምክንያቱም ፕሮፐርስ ማን ነው ሰብሴቶች ለራሳቸው ሰብሴት መሆን ይችላሉ። ምክንያቱም ሰብሴት ማለት የመጀመሪያው ያለው ኤሌመንት ወይም የመጀመሪያ ስብስብ ውስጥ ያለው አባላቶች በሙሉ ሁለተኛው አባል ውስጥ ይኖርልኝ ነው። ስለዚህ ይኖራል። ስለዚህ ያው እዚህ ውስጥ ያለው በሙሉ እዚህ ውስጥ ስለሚኖር ሰብሴት መሆን ይችላል። ግን ፕሮፐር ሰብሴት መሆን አይችልም። ምክንያቱም ፕሮፐር ሰብሴት በአንድ መብለጥ ስላለበት ማለት ነው። ስለዚህ ሲ ፎልስ ይሆናል ማለት ነው መልሳችን። ዲጋ ስንመጣ if A is equal to B then A is a subset of B ይለናል። እንግዲህ በምሳሌ እንግዲህ ዝም ብለን ወደ መልሱ ከመሮጥ ይልቅ ምሳሌ እንግዲህ A 6 4 እና 2 ነው። A B ደግሞ ለምሳሌ ነው እኮ እንግዲህ ለመስራት እንዲመችን ነው ምሳሌ የምንወስደው። 2 አለ 4 አለ 6 አለ። እንግዲህ እነኚህ ኤ እና ቢ እኩል ነው ማለት ይችላሉ አይደል? ኤ እና ቢ እኩል ናቸው። ኦኬ ግን ኤ እና ቢ ሰብሴት ናቸው? እስቲ እናረጋግጥ። እንግዲህ ሰብሴት ማለት ምን ማለት ነው ብለን ነበር። የመጀመሪያ ያለው ኤሌመንት ውስጥ ከሁለተኛው ኤሌመንት ጋር ያለው ኤሌመንቶች ይኖርልኝ ነው የመጀመሪያው። ለምሳሌ ኤ ውስጥ ያለው በሙሉ ቢ ውስጥ ይኖርልኝ ነው ሰብሴት ማለት። ስለዚህ እንግዲህ እዚህ ጋር 6 አለ፣ እዚህ ጋርም 6 አለ፣ እዚህ ጋር 4 አለ፣ እዚህ ጋርም 4 አለ፣ እዚህ ጋር 2 አለ፣ እዚህ ጋርም 2 አለ። ስለዚህ እኩል የሆኑ ስብስቦች በሙሉ ምን መሆን ይችላሉ ማለት ነው? ሰብሴት መሆን ይችላሉ። ስለዚህ መልሳችን ትሩ ማለት ወይም እውነት ማለት እንችላለን ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። 1.3 በቀጣይ ቪዲዮ ለቃለሁ ማለት ነው። አመሰግናለሁ። ባይ ባይ።